እንደቆመን የጌታን ቃል አነብላችኋለሁ። ነህምያ መጽሐፍ 2 እናውጣና አነባለሁ። ኢየሱስ ያድናል። ነህምያ ምዕራፍ 2 ከቁጥር 1 ጀምሮ። በንጉስ በአርጤክስስ በአኛው ዓመት በኒሳን ወር የወይን ጠጅ በፊቱ በነበረ ጊዜ ጠጁን አንስቼ ለንጉስ ሰጠሁት። ቀድሞ ግን በፊቱ ያለ አዘን እኖር ነበር። ንጉሱም ሳትታመም ፊት ለምን አዘነ? ይህ የልብ አዘን ነው እንጂ ሌላ ነገር አይደለም አለኝ። እጅግም ብዙ አድርጌ ፈራው። ንጉሱም ንጉስ ሺህ ዓመት ይንገስ፣ የአባቶቼ መቃብር ያለባት ከተማ ተፈታለችና በሮቿን በሳት ተቃጥለዋልና ፊቴ ስለምን አይዘን አልኩት። ንጉሱም ምን ትለምነኛለህ አለኝ። እኔም ወደ ሰማይ አምላክ ጸለይኩ። ንጉሱንም ንጉስ ደስ ቢያሰኝ ባሪያም በፊት ሞገስ ቢያገኝ እሰራው ዘንድ ወደ ይሁዳ ወደ አባቶቼ መቃብር ከተማ ስደደኝ አልኩት። ንግስቲቱም በአጠገቡ ተቀምጣ ሳለች ንጉሱ መንገድስ ከመቼ ድረስ ይሆናል? መቼስ ትመለሳለህ አለኝ። ንጉሱም ይሰደኝ ዘንድ ደስ አለው። እኔም ዘመኑን ቀጠርኩለት። ንጉሱንም ንጉስ ደስ ቢለው እስከ ይሁዳ አገር እንዲያደርሱኝ በወንዝ ማዶ ላሉት ገዦች ደብዳቤ ይሰጠኝ። በቤቴም አጠገብ ላለው ለግንብ በሮች ለከተማውም ቅጥር ለምገባበትም ቤት እንጨት እንዲሰጠኝ ለንጉሱ ዱር ጠባቂ ለአሳፍ ደብዳቤ ይሰጠኝ አልኩት። ንጉሱም በእኔ ላይ መልካም እንደሆነችው እንደ አምላኬ እጅ ሰጠኝ። ያነበብነው ነህምያ መጽሐፍ ምዕራፍ ስንት ነው? ምዕራፍ 2 ነው። ባለፈው ምዕራፍ 1 ላይ የተወሰነ ነገር ከእናንተ ጋር አንስተናል። መጽሐፍ ቅዱስ እዚህ ምዕራፍ 2 ላይ አንድ የሚያስተዋውቀን ነገር ሲጀምር ገና ቁጥር 1 ላይ ሲጀምር በንጉሱ በአርጤክስስ በ20ኛው ዓመት በኒሳን ወር ይላል። ብዙዎች የሚስማሙት ነህምያ ጉዳዩን የሰማበት ወር ምዕራፍ 1 ቁጥር 1 ላይ ተቀምጧል። ከሱ እስከዚህ ድረስ ሲቆጠር 4 ወር አካባቢ ፈጅቷል። ጉዳዩን ወደ ማን ይዞ ለመምጣት? ወደ ንጉስ ማለት ነው። ብዙዎቹ ለዚህ የሚሰጡት ምክንያት 4-5 ቢሆንም ከዛ መካከል አንዱ ግን መረጋጋት መቆየት ምንም ከንጉሱ ጋር ጥሩ ብረት ቢኖረውም ተወዳጅ ቢሆንም ያንን እንደ መንገድ ሊጠቀም አልፈለገም። ከራሱ ጋር ጊዜ መውሰድ ፈልጓል። ማጠንጠን ፈልጓል። ማውጣት መውረድ ፈልጓል። ከእግዚአብሔር ጋር ጊዜ መውሰድ ፈልጓል የሚል ነው። አንዱም ያነሱት ነገር ይስማማናል አይደል? ምን ማለት ነው? ስለቀረበኝ ብቻ እምለውን ስለሚሰማኝ ብቻ የሚባል የእግዚአብሔር ስራ የለም። ይሄንን በብዙ መንገድ እናንተ መፈተሽ ትችላላችሁ። ከ4 ወር በኋላ የአባቶቹ ከተሞች መፍረሱን ከሰማ ከ4 ወር በኋላ ነው ወደ ማን የመጣው? ወደ ንጉስ የመጣው። ከዛ እዚሁ ቁጥር ላይ ስታነቡ በኒሳን ወር የወይን ጠጅ በፊቱ በነበረ ጊዜ ጠጁን አንስቼ ለንጉስ ሰጠሁት ሚል ቃል አለ። ከዛ አንድ ነገር አስምሩ። ቀድሞ ግን በፊቱ ያለ አዘን እኖር ነበር ሚል ቃል አለ። ምንድነው ሐሳቡ? ማንኛውም ሰው የንጉስ የቅርብ የሆነ አገልጋይ ምንም አይነት ተጽዕኖ ውስጥ ሊገባ ይችላል። ምንም አይነት ለምሳሌ የቤተሰብ ችግር ሊገጥመው ይችላል። የጤና ችግር ሊገጥመው ይችላል። በሰው ላይ የሚመጣ ጣጣ አለ አይደል? እሱ ሁሉ ሊገጥመው ይችላል። በንጉስ ፊት ግን አዝኖ መቅረብ አይቻልም። ህጉም አይፈቅድም፣ ስርዓቱም አይፈቅድም። ስለዚህ ከንጉስ ጋር አብረው የሚያሳልፉ የትኛውም ሰዎች ምንም ነገር ቢገጥማቸው የገጠማቸውን ነገር ውጠው በደስታ ከማጋ ማሳለፍ ይጠበቅባቸዋል። ከንጉስ ጋር ማሳለፍ ይጠበቅባቸዋል። ስለዚህ ነህምያ ምንድነው የሚለን? ከንጉስ ጋር በነበረው እብረት ወይም በነበረው ቆይታ ከዚህ በፊት በምን ነበርኩ ነው የሚለው? ያለ አዘን ነበርኩ ብሎ ይላል ማለት ነው። ይሄን በጣም ማስመር ያስፈልጋል። መጨረሻ ላይ መልካሚቱ የአምላካችን እጅ በእኛ ላይ እንድትሆን በሙሉነት እንድንል ይሄ ቅር የሚል ልብ እንዳይኖረን ለምን ብሎ እጁ በእኔ ላይ ይኖራል እንዳንል የኛ ትርጉም የኛ የመኖር ትርጉም የመቆየት ትርጉም እግዚአብሔር በተለያየ መንገድ ወደ ህይወታችን የሚያመጣቸው በጎ ነገሮች የሚመጡበት ዋናው ነገር ከእግዚአብሔር ጋር የታሰረ ስለሆነ ሌላ ዓላማ ስለሌለን ማንም ሰው ደግሞ ከፊት ባለ ዓመት ራሴን ጨምሮ የሚጠይቀን አካል ካለ በሙላት እንድንናገር ስለሌላ ነገር አላቅም። እማቃው አንድ ነገር ግን አምላክ ምን ብሎ አስጀምሮኛል? መልካሚቱ የኔ እጅ ባንተ ላይ ትሆናለች። እስኪ ባካችሁ አሜን በሉ። ይሄንን በሙላት ሁላችንም እንድንናገር አንድ ማስመር ያሉብን መሰረታዊ ነገሮች አሉ። እሱን በጣም ገንዘብ ካረጋችሁልኝ በኋላ አውጀን እንጨርሳለን። ምንድነው እሱ? መጽሐፍ ቅዱስ ምን ብሎ ይላል? ቀድሞ ግን በፊቱ ያለ አዘን እኖር ነበር። ንጉሱም አለ ሳትታመም ፊት ለምን ምን አለ? አዘነ። ይህ የልብ አዘን ነው እንጂ ሌላ ነገር አይደለም አለኝ ይላል። ምንድነው ነህምያ የሚነግረን? ንጉሱ ሲመረምረው ሲያየው ሲፈትሸው
ከሆነ አንድ ነገር የመነጨ አይደለም አለ ከሆነ ነገር ጋር የተያዘ አይደለም። አሁን አንተ ያዘንክበት ምክንያት የጤና መታወክ አይደለም፣ የልጆች ጉዳይ አይደለም፣ የጉድለት ጉዳይ አይደለም። ያንተ ሐዘን የሚመነጨው ከልብ ነው አለው። ከልብ ነው አለው። ምንድነው አሁን እዚህ ላይ ማግኘት ያለብን? ገንዘብም እንድታረጉ መፈልገው ምንድነው ከተባለ ሊቆጣጠረው ማይችል ከንጉስ ሕግ በላይ የሆነ ይሄንን ማድረግ እንደሌለበት ነህምያም ያውቃል። ሐዘን ፊቱ ላይ መታየት እንደሌለበት ያውቃል። በጣም በፍቅር ገንዘብ አርጉኝ የራሱ ጉዳይ ታግሶ ኖሯል። በባርነት ነው የተወሰደው፣ ታግሶ ኖሯል። በጣም ብዙ ነገሮችን እስካሁን ከንጉስ ጋር በነበረው ቆይታ አላንጸባረቀም። ደስተኛ ነው፣ ፊቱ ደስተኛ ነው፣ ደስ ብሎት ነው የሚያገለግለው። አሁን ያንን ደስታ ሚሽር ሊቋቋመው ቢል ሊቋቋመው ማይችለው ሕግ ተቀምጧል፣ ስርዓት ተቀምጧል። ይሄም ማለፍ አይቻልም። ንጉስ ጋር ምንሙን እየሳከ መግባት ግዴታ ነው፣ በደስታ ማገልገል ግዴታ ነው። አሁን የሚቋቋመው አይደለም። ነገርየው የልጅ ጉዳይ አይደለም። ነገርየው የገንዘብ ማግኘት አለማግኘት ጉዳይ አይደለም። ነገርየው በባርነት የመንጣት ጉዳይ አይደለም። ከአንድ 4 ወር በፊት የሰማው አጥንት ውስጥ የገባ እሱን የተቆጣጠረ ሌላ ነገር ገጥሞታል። ምንድነው እሱ? የአባቶቹ ከተማ እንደ ትላንት አይደለም። ይሄንን መቆጣጠር አይችልም። በሚሰጠው ነገር ደስታ ውስጥ መግባት አይችልም። ማስመሰል አይችልም። ብዙ ነገር ላይ ሁላችንም ተተባበሩኛላችሁ ብዬ አምናለሁ። ማስመሰል እንችልበታለን ብዙ ነገር ላይ። እውነት ውሸት? ለደቂቃ ሰላም መባባል የማይፈልጉ ባልና ሚስት የሁለቱም ቤተሰቦች ሲመጡ እናንተ ራሱ እስክትቀኑባቸው አይሆኑም ይሆናሉ። ማሬ እየተባባሉ ሆዴ አቅርብላት። እንደውም ቤተሰብ ይደነቃል። ከመጀመሩ ነው ቡና መስጠት የጀመረው ይላሉ። አለባሪ ሰው ይችላል። ልክ ነው አላልኩም? አደራችሁን። ሰው ግን አይችልም? ይችላል። እኔም ወዳለው ይባባላል። እምንችላቸው ብዙ ነገሮች አሉ። እዚህ እንኳን አሁን ዛሬ ስንመጣ እንድትቀሩ የሚያረግ እኮ ብዙ ነገር ገጥሟቸዋል። በቃ እንችላለን። እኛ የሰው ልጅ የማይችለው ነገር አለ እንዴ በመድር? እንችላለን። ያውኑ ግን ቻለው ምባለው አይደለም። እኔ ፊት አታፍጥጥ ምባልበት ጉዳይ አይደለም። ከሚቀርብልኝ ምግብ በልጧል። ላንተ ከማገልገሌ በልጧል። ስርዓቱ ሊያሸንፈኝ አልቻለም። ልቤን ወጥሮ ያዘው አንድ ነገር አለ። ከሰው ሚነጥል፣ ከወዳጅ ሚነጥል፣ ከአብሮ አደግ ሚነጥል፣ አንዳንዴም ከቤተሰብ ሚነጥል፣ እናንተ በመንፈስ ቅዱስ የምትቀበሉት ማንም ተራ ሰው ሊያገኘው ማይችለው በረከት ብለው ዛሬ አሜን ብትሉኝስ? አሜን አትሉ? እኮ እዳ አይደለም። እኮ ምንድነው? በረከት ነው። ነውን አታስታውሱም? ጌታ ኢየሱስ ራሱ እኮ ስቦ ተርኮለታል። ስንናገረው ነው እንጂ እኮ የሚቀለው ከባድ አይደል እንዴ? ምንም በሌለበት የዝናብ ምልክት በሌለበት ሰው በሚያገባበት በሚጋባበት እኔ አይደለም ነው ሰው የራሱን ኑሮ በሚያቀላጥፍበት ጊዜ ሰው ቁጭ ብሎ እንዴት መርከብ ይቀጠቅጣል አለዋ። አሁን እሱ ከሰው ጋር አብረድ እንዴት ይሄድ? ምን አይተ ነው? ያፌዛሉ? አዎ። ያሾፋሉ? አዎ። ያያችሁትን ማሳየት እንዳለ መቻል እመሜል። አንድ ጊዜ ማሳየት አትችሉ። ባካችሁ በፍቅር አጠገባችሁ ያለውን ሰው እባክህ ተረዳኝ፣ ተረጂኝ ተባባሉ። ያው በቃ አንዳንዴ ማሳየት ይቻላል እንዴ? ማሳየት አይቻልም። ሰው ይቆጥራል። ከትላንት የተሻለ ነው የምትኖረው፣ ከትላንት የተሻለ ነው የምትለብሺው፣ ከትላንት የተሻለ ቤት ነው የምትኖረው፣ ከትላንት የተሻለ ነገር ነው ያለ ብሎ ይቆጥራል። እሱን እኮ አልካድኩም። ሌላ ጮት አለ። የላችሁም እናንተ እጃችሁ ማለት አትተባበሩም። የላችሁም ብቻችሁን ስትሆኑም ያስለፈልፋችሁ የኔና ያንተ ውል ይሄ አይደለም የምትሉ የላችሁም። እዚህ በመብላትና በመጠጣት እርካታ ማይመጣ እግዚአብሔር ገና ከልጅነት ያሰመረብን አሁን የውስጥ አለ የሚል ባካችሁ እስከ አሜን ይበለኝ። ማለት ስርዓቱን ሁሉ ቀየረበት። ንጉስ እስከሚያነብ የጻፍኩትን ብል ይሻለኛል። ሳትታመም ፊት ለምን አዘነ? ይሄ የልብ ሐዘን ነው እንጂ ሌላ ነገር አይደለም አለኝ ይለናል። ምን ጻፍኩኔ? ነህምያ ሕግን የሚያልፍ ሐዘን ገጥሞታል። ነህምያ ጠጅ አሳላፊነትን የሚያልፍ ሐዘን ገጥሞታል። ነህምያ የንጉስ የቅርብ ሰው መሆንን የዋዛ እንዳይመስላችሁ። የንጉስ የቅርብ ሰው መሆን የዋዛ አይደለም። እሱን ጭምር የሚያልፍ ሐዘን ገጥሞታል። ነህምያ የተንቆጠቆጠ የንጉስ ቤት ውበት የሚያልፍ አንድ ጠለቅ ያለ ሐዘን ገጥሞታል። ነህምያ እዛው ልቀመጥ ልረፍ ልተው
ራሴን መንገዴ ላቅና ቢል የተመቸ ብዙ ነገር አለው። ያ የተመቸውን ሁሉ የሚሽር አንድ ሊናገረው የሚፈልገው የከበደ ሐዘን ገጥሞታል። ከዚህ የተፋታን ትውልድ አፍርተን የትም አንደርስ። አላያችኋትም? ሰሞኑን አንድ የ21 ዓመት ልጅ እንዴት እንደምታወራ ነው። ምንም እምነት እኮ አያስፈልግም አይነት ነው ማለት ራሴን አቃለው እና ምን ነው ይሄንን ወጣት የከበበብን እኮ ትልቅ መም ነው። ይሄ እኮ ከመብላት ያልፋል፣ ልብስ ከመግዛት እኮ ያልፋል። አትሰሙኝም? ዛሬ ወገኖቼ ወይ ጥሩ ቤት ገንብታችሁ ለልጆቻችሁ ከመስጠት ያልፋል። ቤቱን ካልኖሩበት የቆየ አባትነታቸውን ከካዱ አታስፈልገኝም ካለ ከዚህ በላይ ምን የልብ ስብራት አለ? ማን ነው ፈቅዶ ዛሬ የሚታመም እኔ ሌላ ጥያቄ አለኝ እባክህ ጌታ ሆይ የሚል ከመብላት በላይ ከመጠጣት በላይ ጥሩ ቤት ከመኖር በላይ እባካችሁ የጌታ ሸክም የሰው አላልኩም እኔ የኔም አላልኩም የአምላክ ሸክም እባካችሁ ዛሬ ያገኘን አሜን በሉኝ። የሆነ የበረታ ማለት ነው። ማስረዳት ሊያቀተኝ ይችላል፣ ግን እመኝላችኋለሁ በጫዋታ መካከል ጫዋታ እንዳይጥማችሁ የሚያደርግ ልክ እዩን እንዳገኘው አይነት መንፈስ ማለት ነው። አታስታውሱም? እዩ ከጓደኞቹ ጋር እያለ ነብዩ መጣ። ና አለው። ነገር አለኝ አላለው? ከማናችን ጋር? ካንተ ጋር አለው። ከጫዋታ ማል መንጥቆ የሚያወጣ የእግዚአብሔር የዘላለም አጀንዳ አለ። ማን ነው እዚህ መካከል ትዳሩ እንዲድን ራሱ እንዲድን ደስታ በቤቱ እንዲበዛ ሐሴት እንዲበዛ የሚፈልግ እጁን ያሳየኝ። እባካችሁን ከራሳችሁ ቢዝነስ ውጡ፣ ወደ እግዚአብሔር ተመለሱ። ባካችሁ አሜን በሉኝ። እሱ ይቅደምላችሁ፣ የሱ ይብዛላችሁ። አሜን፣ የሱ ይብዛልን። መጽሐፋችን እንዳንወዛገብ በግልጽ ጽፎልናል። ምን ብሎ? ንጉሱም ንጉስ ሺህ ዓመት ይንገስ። ቁጥር 3 ላይ የአባቶቼ መቃብር ያለበት ከተማ ተፈታለች፣ በሮቿን በሳት ተቃጥለዋል። ፊቴ ስለምን አይዘን? ስለ ጎደለ ኑሮ አይደለም ምን ያዘንኩት፣ የቀረብኝ ነገር ስላለ አይደለም። ግን ደግሞ እኔ እዚህ ጥሩ ቦታ ነኝ። የሰማሁት ግን ዜና አለ። በነጋችን ላይ እናንተ ከኔ በላይ ዱና አጥኑ። የአባቶቼ ከተማ የሚለው ስለፈራ ነው። ኢየሩሳሌም ያላለው ስለፈራ ነው። ያለው በምን ሀገር ነው? በባድ እዚሁም ላይ ንጉሱ በዚህ ልክ ጠይቆት እኔ ግን ፈርቼ ነበር ይላል። የአባቶቼ ከተማ ፈርሷል፣ ስለምን ፊቴ ላይ ምን አይበል አይዘን አለ። አሁን ቁጥር 4 ንጉሱም ምን ትለምነኛለህ አለው። ከዚህ በኋላ ይህን 4 ነጥብ ቶሎ ያዙ። ንጉሱም ምን ትለምነኛለህ አለው። የነህምያን ስሙ። ምን ትለምነኛለህ አለው። ቅድም የነገርኳችሁን አትርሱ። 4 ወር ተዘጋጅቷል። በጸሎት ነው የቆየው። ቅጥሩን ለመስራት አጀንዳ አድርጎ ይዟል። ለምን እንዳዘነ ያውቃል። ምን ማድረግ እንደፈለገም ያውቃል። በዚህ ልክ ንጉስ ራሱን አጣጥፎ መጥቶ ምን እንዳደርግልህ ትፈልጋለህ አለው። መልካሚቱ የአምላካችን እጅ ከኛ ጋር በቀጣይ እንድትሆን የምንፈልግ ከሆነ አደራ ጭምር ነው። ዛሬ እቺን 4 ነገር ስሙ። የመጀመሪያው የጸሎት ህይወት። እስቲ ድገሙና በሉት። ለምን እንደዚህ አልክ? ይኸው ልንገራችሁ። የነህምያ መልስ ቁጥር 4 ላይ ንጉሱ ምን ትለምነኛለህ አለኝ፣ እኔም ወደ ሰማይ አምላክ ጸለይኩ አይልም። ንጉስ እንደዚህ ዘርግቶልህ ቢን ያስብ፣ እጁን እንደዚህ ዘርግቶልህ ያን በደንብ አገኘው። አለመጸለይ ይችላል፣ የሚጠይቀውን ያውቃል። ንጉስ ሲሰፍርልህና የእግዚአብሔር መልካም እጅ በሰውየው ላይ አርፎ ሲሰፍርልህ አንድ አይደለም። አይ ያምላክ መልካሚቱ እጅ ባንተ ላይ እኮ ሲያርፍ እንደ ሰው አይደለም የሚሰጥህ፣ እንደ ሰው አይደለም። ከሰው ይለያል። እንደ ሰው መስጠት አለ። እናንተ እኔ ስለምወዳችሁ በእኔ ልክ የሚደረግ ቸርነት አለ። ባልሽ ስለሚወድሽ በባልነት የሚደረግ ቸርነት አለ። ሚስትም እንደዛው፣ ጓደኛም እንደዛው። አሁን እኛ የምንፈልገው እሱን አይደለም። እሱንም እስካሁን አይተነዋል፣ ነክተነዋል፣ ቀምሰነዋል፣ ዳሰነዋል። አሁን የምንፈልገው መልካሚቱ የአምላክ እጅ ያለበት፣ ሰው ማይደሰኮርበት፣ ቁጥ የሚቆምበት፣ ተነቅሎ ባክስ ዳመን በለኝ ወደ አንተ የሚመጣበት የማን እጅ? የአምላክ መልካሚቱ እጅ። አየ ነህምያ የዘየደው ንጉስ ጠየቀኛው 6 ነገር አላይል። ከጀርባ የሚያስፈልግ አለ። አንተ ትውልድ ስማኝ፣
ከውቀት የሚዘል ከሀብት የሚዘል ከወዳጅነት የሚዘል እንደኔ ካለ መጋቢነት የሚዘል ሌላ ስውር እጅ አለ። እሱ መምጣት አለበት። ለዛችን እሱ ነው፣ ውበታችን እሱ ነው። ባካችሁ እስኪ አሜን በሉኝ። ልክ እንደ ነህምያ ንጉሥ ሆይ ፈቅዳለሁ፣ እኔ ግን እምለምነው አለኝ፣ እምጠይቀው አለኝ። ካንተ ጥያቄ በላይ ሲመልስ የሚያምርበት አለ እና ወደ ሰማይ አምላክ ወደ እግዚአብሔር ባካችሁ እስኪ አሜን በሉ። ለመረቃችሁ እጆቻችሁን አንሱ። የጸሎት መሰዊያችሁ ይታደስ። ባካ አሜን በለኝ። አንተና አምላክ መግባባት ይሁንላችሁ። የነጠቃችሁ ዛሬ ይመታ። ቤታችሁ ጸሎት ይግባ። ቢሮአችሁ ጸሎት ይግባ። ስራችሁ መሃል ጸሎት ይግባ። ቸርቻችን መሃል ጸሎት ይግባ። ጸሎት ባክ እስኪ አሜን። ከስድስት የልምምጥ መንገድ አንድ ጸሎት ይሻላል። ጌታ ምስክሬ። ከስድስት ምን ልምምጥ አንድ ጸሎት ብቻችሁን ሄዳችሁ ገዝታችሁ መርካት አትሆን፣ አግብተን መርካት አትሆን፣ ስራ ተቀይሮ መርካት አትሆን፣ ከትላንት የተሻለ መኖር ጀምረን መርካት አትሆን። እሱ ሊበቃ ይገባል። አንድ የሚያረካ እጅ አለ፣ አንድ ሰላም የሚሰጥ እጅ አለ፣ አንድ ረፍት የሚሰጥ እጅ አለ። የዚህ ቸርች ፈውስ አንድ ብቻ ነው። አምላክ የሚል አሜን ይበለኝ። ከወዳጅ በላይ አምላክ፣ ከሰው በላይ አምላክ፣ ከሁኔታ በላይ አምላክ፣ አሁን እጃችሁ ላይ ካለው አቅርቦት በላይ አምላክ የሚል አሜን ይበለኝ። ቅድሚያ ጸሎት ጠዋት ስትነሱ አባት ሆይ ያ የምበልጥበትን ሞገስ ድፋ፣ ላይ ሞገሱን ድፋ። ባዶነቴ አይታይ፣ አለመልበሴ አይታይ፣ አለመብላት አለመጠጣቴ አይታይ። አንተ ልብሱ ነኝ፣ አንተ ክብሩ ነኝ፣ አንተ ማዳኑ ነኝ። አይቻልም ወይ እንደዛ? ነህምያ እጁ ላይ ቀርቦ ነው ንጉሥ ፊት ቀርቦለት፣ እኔ ግን ወደ ሰማይ አምላክ ወደ እግዚአብሔር ጸለይኩ። ይሄ ዓመት የመጀመሪያ ስልክ ምን ደውለው አሜን አትሉም? ወዴት? ወደ ላይ። ከመጻፋችሁ በፊት ልክ ነገሮች ሲመጡ 6 ሰው እንዳትጽፉ፣ 6ቱ በኋላ ያምላካችሁ እጅ ቢመጣ ይሻላል። የምን ህይወት ተናገሩ? የምን ህይወት? እስቲ አጠገባችሁ ያለውን ሰው በዚህ ዓመት እግዚአብሔር በጸሎት ህይወት ይባርክሽ ተባባሉ። ሁለተኛው ተልእኮ ወይም ደግሞ ስራ ነው። ሁለተኛው ተልእኮ ወይም ደግሞ ምን ስራ ነው። ቁጥር 5 ንጉሱም ደስ ቢያሰኝ ባሪያህም በፊት ሞገስ ቢያገኝ እሰራው ዘንድ ነው የሚለው። እስቲ በሉት እሰራው ዘንድ ወደ ይሁዳ ወደ አባቶቼ መቃብር ከተማ ስደደኝ አልኩት ይላል። ምንድነው የምጠይቀኝ ነህምያ? የምጠይቀ አንድ ነገር እምሰራዋለሁ እና ያ ምሰራውን እንድሰራ ያ የፈረሰውን የአባቶቼን ቅጥር እንደገና እንዳቆም ከላይዋ ላይ መላገጧ እንዲነሳ ሹፈት እንዲነሳ ይሄ ታች ላይ የሚሉሉ በሬላትን ብሎ እንዳሻው መግባቱ እንዲቆም የኢየሩሳሌምን ክብር እንደገና እንድመልስ ፍቀድልኝ። እስቲ ስራ አለኝ በሉ ባካችሁ። ሰባተኞች ዛሬ ስሙኝ። ስራ አለን ብለን ካላመንን ከውዱድ መዘመር ተራ ሲደርስ መስበክ ተራ ሲደርስ ማጸለይ ኮን ይደክማል። አይደክምም? ይደክማል፣ ይሰለቻል። ሌላ አለ፣ ስራ አለ። እግዚአብሔር በነፍስ ወከፍ በእያንዳንዳችሁ ውስጥ ያስቀመጠው ስራ አለ። እኛ የአዲስ ኪዳን አማኞች ነን። ተቀበላላችሁ? መጽሐፍ ቅዱስ ምንድነው የሚለው? መልካሙን ስራ በእናንተ የጀመረ እስከ ክርስቶስ ኢየሱስ ቀን እንዲፈጽመው ይህን ምን ብያለሁ? ተረድቻለሁ። ማን ያውቃል? ይሄንን የባርኮት ቃል እግዚአብሔር ቢቀበል አንድ ሰው ያዙልኝና ጠላት የሚለው ውሸቱን ነው፣ ቤትህ የሚለው ውሸቱን ነው። እህቴ ስራ አለ፣ አንተ ላይ ስራ አለ። ባካችሁ እስኪ አሜን በሉ። ስራ አለ። ተነጋገሩ። ስራ አለ። አንድ ተልእኮ አለ። እግዚአብሔር ጨውና ብርሃን እንድንሆን ጠርቶናል። ተቀላቅለን አንሞትም። ባካችሁ አሜን በሉ። ሰው የሚያደርገውን ብቻ አድርገን አንሞትም። አሜን በሉ ባካችሁ። አለው እግዚአብሔር አንድ ጉዳይ አለው፣ አንድ ስራ አለው፣ አንድ ተልእኮ አለው። የለውም ወይ? አለው። እሱን መያዝ ያስፈልጋል። ከዛስ የሚል ጽሑፍ ትዝ ይላችኋል። እኔ የነበርኩበት እረኝነት ቢሮ ላይ አንዴ በሰማያዊ ወረቀት፣ አንዴ በቢጫ፣ አንዴ በቀይ ከዛስ ብሎ ጥያቄ ምልክት አለ። እስቲ ከዛስ ብሎ ምን ማለት ይመስላችኋል? አባቶይ አንድ ነው ልመናዬ፣ እኔ እንደ ሰው እልፍ ነገር አልጠይቅም፣ ስራ ስጠኝ። ከዛስ ልክ እሱን ሲሰጠንስ
እሱን ሲሰጠን ብቻዬን እንዲሁ ጧት ማታ በለዋለሁ ጌታ ወይ ከዛስ በሉ እስቲ ከዛስ እናንተ በዚያ አጭር ዓመት ብዙ አንሄድ በዚያ አጭር ዓመት እላያችን ላይ ያልዘነበ የጌታ በረከት አለ ወይ እንደ ትላንት ነን ሁላችን እንደ ትላንት አይደለም እንደ ትላንት ከሆነን እኮ መሞት ነው ያለብን ምጥ የለም አላልኩም ትግል የለም ግን እንደ ትላንት አይደለንም ብዙ የጌታን ቸርነት አይተናል ዛሬ ለዚህ ጉባኤ ለዚህ ቸርች ልመናይ አንድ ነው ጠይቁ አንድ ነገር ከዛስ እናንተ ከዛስ ሌላ አጀንዳ አለው አምላክ ልጁን የሰጠበት አጀንዳ አለው ዝም ብሎ እንዳሞቀን እኮ አያኖረንም እግዚአብሔር አደላድሎላችኋል አንድ ነገር አለው ስራችሁ ተቀይሯል አንድ ነገር አለው ጸጋ ተሰጥቶኛል የሆነ አንድ ነገር አለው እሱን መፈለግ በጣም ያስፈልጋል ነህምያ ያወራ ያለው ስለ ኑሮ ምቹነት ቢሆን የት ይመቻል ንጉስ ቤት አይመችም ይመቻል እሱ ግን ምንድነው ያለው ከሰደድከኝም መስራት የምፈልገው አንድ ነገር አለ እባካችሁ አሜን በሉ እግዚአብሔር በስራ ይባርከን እስቲ ምን በሉ ስራ በሉ እስቲ ተልኮ በሉ ተልኮ ዝም ብለን እንድንኖር አልተጠራን ስለዚህ እንደዚህ ብዬ በመርቃችሁ ዛሬ ምን ዘምራለን ምን ጸልያለን አይደለም ምን ሰብካለን ምን ነግዳለን ተቀበሉ ለመርቃችሁ ለአንድ ተልኮ ይሁንላችሁ አምላክ ከሰማይ ወደ ታች ሲያይ ይሄን ቤት አገኘው እንዲል ይችን እህቴን አገኘዋት እንዲል ወንድሜን አገኘውት እንዲል ለመርቃችሁ እግዚአብሔር በተልኮ ይባርካችሁ በስራ ይባርካችሁ በልባችሁ ላይ ይሄ በኢየሱስ ስም ይታተም ለመታደስ ምክንያት ያርጋችሁ እግዚአብሔር ከጀማው ነቅሎ ያውጣችሁ ሌላ ለዛና ክብር በላችሁ ላይ ይደርብ እግዚአብሔር በተልኮ ይባርካችሁ ብቻችሁን እንደ ነገሩ የሆነ ነገር ያደረጉ ከመኖር አምላክ እንዲያወጣ አንድ ትውልድ መነሳት የለበትም ከሥራ ጀርባ ደስታ ማይፈልግ ከሆነ ነገር ጀርባ ደስታ ነው የኔ ደስታ ያምላክ ተልኮ አለ አንድ ሌላ ስራ በቃ እግዚአብሔር በዚህ ውስጥ አንድ ነገር አለው እሺ እቺን ብዬ ሶስተኛው ላንሳ ከዛች ቤት ከተቀመጠች ሰራተኛውን እኛ አንበልጥም አታስተውሱም ነህማንን ትዝላችኋል አንድ እኮ ቤት ውስጥ ያለች ሰራተኛ ናት ስታያቸው ሰውየው ለምጥ አለባቸው ጌታዬ አጭር ነገር እኮ ጌታዬ ለምን ይንከራተታሉ ወደኔ እኮ አገር ቢሄዱ አላለችም ከላይ እስከ ታች ሰላም ይሆናሉ ትንሽ ሊነቀል ሞክሮ ነበር በርግጥ ሰውየው አገሬ ላይ ያባናና ፋርፋ ምናምናል አባቴ ተባልከውን አርግ ብቅ ጥልቅ በል ተብለሃል በቃ ምን ብል ያቺ አንድ ፍሬ ልጅ ከሷ የተሻለ ሚና አለኝ የሚል ሰው ባካችሁ እኔ አሁን ለአጥቢያ የምመኘው እሱን ነው ካሜራ የሚይዙ ሰዎች ሰው ማያዩ ኪቦርድ የሚይዙ ሰዎች ሰው ማያዩ ሳውንዱን የሚያስተካክሉ ሰው ማያዩ እኔ ሰባኪው ሰው ማላይ አይደል ነጋዴው ሰው ማያይ ምን ጎደለ የሚል ያባቴ ቤት መድመቅ አለበት የሚል አይቻልም ወይ እንደዛ እግዚአብሔር በዚህ ልክ እንዲባርከን እንደዚህ ባንድ አይኑ አይቶ እንዳላየ የሚሆን አይመለከተው ማይመለከተኝ ነገር የለም ያምላኬ ቤት ነው ስራ አለ ስራ ቦታ ስትሄዱ እግዚአብሔር በልዩነት እኔን ይገልጣል ወንጌል በኔ ጀርባ አለ ኢየሱስ የጠራኝ አንድ ሐሳብ አለ ባካችሁ ያደረጋችሁ እሱን እንድትሉ ማለት ይባርከን በተልኮ ከዛ ሶስተኛው እቅድ አውጡ ተናግሬያለሁ እቅድ አውጡ ጻፉ 2018ን ስትገመግሙና ምንድነው ስሙ ጳጉሜ ላይ ከጻፋችሁት አንፃር ይሁንላችሁ መቼም ያልተጻፈ ነገር ሁሌ ድል ነው ታውቃላችሁ አሁን ጧት እንዲህ ነው መሰራው ብሎ ጽፎ ያልወጣ ሰው ማታ ሲገባኮ ድል እንደሚሰማው ታውቃላችሁ ካልጻፍኩ ሁሌ ድል ነው እውነቱ ጀት አሁን ማታ ቆም ብሎ ውሎዬን ማሰብ አለብኝ የሚል ሰው ጧት የጻፈ ነው ቆይ ጧት ያልጻፈ ማታ ሲያስብ ምን የሚያስብ ይመስላችኋል አማርች ገይጃለሁ ጥሩ ጊዜ ነበረኝ እታች ሰፈር ከሱ ጋርም ጥሩ ነገር አሳልፍ ያለው እላይ በጣም ጥሩ እንደዚህ ልክ አይደል እንደዚህ አትኑር እድሜ እየሄደ ነው ተመለጠን ሌላ ምን ይምጣ እስቲ አቅድ በሉ እስቲ እና አቅድ ባካችሁ እንቀመጥ ጊዜ እንውሰድ ምንድነው የዚህ ዓመት እቅዴ ቅድም ታዴ እንዳለው ምን ይሻር ምን ልቀይር ምን ላቁም ምን ልቀጥል አገልግሎት ምን መልካለሁ እኔ ግን የአዲስ ዓመት ላይ ጻፍኩላችሁን ብቻ ልንገራችሁና ልቋጭ አንደኛው ካቀዳችሁ አልቀረ ቆም ብላችሁና ሐዋርያት ሥራ ምዕራፍ 2 ላይ ያለውን ሐሳብ ቼክ አድርጉ ምን ይመስላል ያምልኮ ህይወታችሁ ሰምታችሁኛል ምን ይመስላል ያምልኮ ህይወታችሁ ምን ይመስላል የትምህርት የእግዚአብሔር ቃል ትምህርት ህይወታችሁ እየሰማችሁኝ ነው ምን ይመስላል የጸሎት ህይወታችን ምን ይመስላል ከቅዱሳን ጋር ያለ ንብረት ከወንጌል ጋር ያለ ንብረት ምን ይመስላል የመጨረሻው ከአገልግሎት ጋር ያለ በጣም ቆም ብላችሁ አስቡ ይሄን ያስቀደመ ሰው እግዚአብሔር ራሱ ይባርከዋል
ከስራችሁ ይሄ ካልቀደመ ስሙኝ መንፈሳዊነት ካልቀደመ የእግዚአብሔር ቤተክርስቲያን ካልቀደመች ወንጌል ካልቀደመ ጸሎት ካልቀደመ አምልኮ ካልቀደመ እብረት ካልቀደመ እኛ ራሱ ካጽናናናችሁ እየገደልናችሁ ነው የሚሆነው እግዚአብሔር መቅደም ይፈልጋል በባህሪው ከምንም ነገር ሁለተኛ መሆን አይፈልግም የሁሉ ነገር መጀመሪያ ማን መሆን እሱ ነው መሆን የሚፈልገው ይሄንን በስነ ስርዓት እንድታደርጉ አደራላለሁ ሁለተኛውስ ራሴን ጨምሮ መማር አለብን ጊዜ ወሰዱ እባካችሁ ጊዜ ወሰዱ የሚመጣውን ዘመን በዝም ብሎ በከንቱነት ማምለጥ አይቻል ስራችሁን መቀየር አለባችሁ ወይ ቆም ብላችሁ አስቡ የዛሬ ጉልበታችሁ ነገ ላይ ኖር ይችላል የዛሬ ፍጥነታችን መቼ አይኖርም ነገ አይኖርም ስለዚህ እባካችሁ አቅዱ እንደ ቤተሰብ አቅዱ በልጆቻችሁ ህይወት ላይ አቅዱ በግል ህይወታችሁ ላይ አቅዱ ከእግዚአብሔር ጋር ባላችሁ ብረት አቅዱ ለምን እንደዚህ ያልክ ካላችሁኝ ቁጥር 6 ላይ ንግስቲቱም ባጠገቡ ተቀምጣ ሳለች ንጉሱ መንገድ እስከ መቼ ድረስ ይሆናል መቼስ ትመለሳለህ አለኝ ንጉሱም ይሰደኝ ዘንድ ደስ አለው እኔም ዘመኑን ቀጠርኩለት ልሳን አወራው አይልም አሜን በለኝ አይልም ጻፍኩ ነው የሚለው ጊዜ ምን አልኩ ቀጠርኩ ባካችሁ እስኪ አሜን በሉ ቁጥር 7 ላይ ምን ይላል ንጉስ ደስ ቢለው እስከ ይሁዳ አገር እንዲያደርሱኝ በወንዝ ማዶ ላሉ ገጆች ደብዳቤ ይሰጠኝ በቤቴም አጠገብ ላለው ለግንብ በሮች ለከተማውም ቅጥር ለምገባበትም ቤት እንጨት እንዲሰጠኝ ለንጉሱ ዱር ጠባቂ ለአሳፍ ደብዳቤ ይሰጠኝ አልኩት ንጉሱም በእኔ ላይ መልካም እንደሆነችው እንደ አምላኬ እጅ ምን አለኝ ሰጠኝ ይላል የመጨረሻው አቅርቦት ነው ምንድነው አልኳችሁ አቅርቦት እስቲ አቅርቦት ብሎ አቅርቦት ድገሙ ነው ብሎ እስቲ አቅርቦት አሁን እቺ ቸርች አንድ አምቡላንስ የሚመስል መኪና 2018 ያስፈልጋት አማኑኤል የምትል አማኑኤል የምትል እልል ብሉ እስቲ አይችልም ወይ ጌታ ያስፈልገናል እመኑኝ ያስፈልገናል አንተ ገና አንድ ፍሬ ልጅ ነህ አለ ዳዊትን እኮ ነው ሳኦል ወዲያው ዳዊት ምን ይላል ንጉስ ሺህ ዓመት ንገስ አንተ እንዳልከው ሰውየው ከልጅነቱ ጀምሮ ጦረኛ ሊሆን ይችላል ስለኔ ልንከር አይልም ምንድነው እሱ እኔ ያባቴን በግ ጠባቂ ነኝ እሺ ያባቴን በግ ስጠብቅ ድብ ይመጣል አንተ ሰውየው ወደኋላ አለመደፋቱ ራሱ የጌታ እኮ ቸርነት ነው ጎልያድ ይመጣል ነው እንዴ ያለው ድብ ከዛስ አንበሳ ደግሞ አንዳንዴ ይመጣል ሂድ ከዚህ ይላል የተነሳብኝ ቀን ቦጫጭቄ ጥላለሁ እና ምን ይያልክ ነው ያኔ ከኔ ጋር የነበረ አምላክ ዛሬም ከኔ ጋር ነው እና ምንድነው የምትለው ስደደኝ ሄጄ መተዋለሁ አይልም ባካችሁ እስኪ አሜን በሉ ማይሸጥ መድኃኒት የሚሸጥ ባለበት ምድር ጥቅምን ትቶ አስረድቶ ሌላ ስራ አትጠብቁ ማለት ነው እመትነግዱ ሰዎች ሌላ ነገር አትጠብቁ እያንዳንዳችን ጋር አቅማል እምንለው ሁሉ ሊሆን የሚችለው ግን ምን ስናምን ነው አባቶይ ለስራ የሚያስፈልግ አቅርቦት ሁሉ ይነደል ከዚህ ከተስማማችሁ ምርቃቴ ነው ጸሎት ህይወት አደራ ተልኮ እንዳላችሁ አትዘንጉ እግዚአብሔር ይባርካችኋል እቅድ አውጡ አቅርቦት የሰው አይደለም አቅርቦት የማን ነው ያምላክ ነው እንደዛ ከሆነ አንድ ጸሎት ጸልይላችሁ ወደሚቀጥለው ፕሮግራም እንሄዳለን ቁሙ አጭር ጸሎት